ነው። ያለ ሐሰት መቆም ማይችሉ ዶግማቸው ነው። መዋረድና እንደዚህ መጠለዝ ማይሰለቻቸው አጋንንት ወንድማቸው፣ አጋንንት እህታቸው፣ አጋንንት ባላቸው፣ አጋንንት ሚስታቸው፣ ሴጣን በደማቸው የሚዞር እነማን ናቸው? በቴሌቪዥን ፕሮግራም ላይ ኤአይ ሰርተ በዚህ መጠን ለምንድን ነው እሱ? ኧረ ውሸት ይደብራል፣ ይደብራል፣ ይደብራል። ከምር ውዶቼ ይደብራል። በኤአይ ሰርተ እንደዚህ ትላለህ። ገና ለገና ኢንስታግራም ላይ አንድ ሰው ዜና ሰራበት ብለህ ኮንፊርምድ ያልሆነ መረጃ ከሀገሪቱ ዜና ከቴሌቪዥን ፕሮግራማቸው ወይንም ደግሞ የሀገሪቱ ተቋም ያላስተላለፈውን በኤአይ ሰርተህ ምን ያህል እኛ ፋራ እንመስላችኋለን ወይ? ነው እኛ ነቄ ነን፣ ነቄ ነን፣ ያራዳ ልጅ ነን። በዚህ በአንደኛው ሴንቸሪ ላይ በዚህ መጠን የሚፎገር ካለ ሙስሊም ነው። በዚህ መጠን የሚታለል ካለ ሙስሊም ነው። በዚህ መጠን የሚሸወድ ካለ ሙስሊም ነው። ጭንቅላቱን ለማይረባ አይምሮ አሳልፎ የሰጠ ማይጠቀም ካለ ሙስሊም ነው። አጋንንት ወንድም ሆነ አጋንንት እህት ሆነ አጋንንት ወሲብ የሚያደርገው አጋንንት በደም ውስጥ የሚዞር አጋንንት ቂጥ ውስጥ አየር የሚነፋ አጋንንት መስጊድ ያለው ከአጋንንት ጋር አብሮ የሚሰግድ አጋንንት ለአጋንንት የተላከ ነብይ የሚከተል አጋንንት የመሰከሩለትን እምነት የሚከተል አጋንንት መመሪያው ያደረገ ውሸት መገለጫው የሆነ ሙስሊም ነው። እኛ ግን ክርስቲያን ነን። እኛ ክርስቲያን ነን። እውነት አርነት ያወጣል። ከእውነት ጋር እንቆማለን። ሐሰትን እናፈርሳለን፣ እውነትን እናጽድቃለን። ሁላችሁም እንኳን ደህና መጣችሁ ብያለሁ። ወደ ቶፒካችን እንገባለን። ክርስቲያን ቀጥል። ኦኬ፣ ያ የዛሬው ርዕሳችን እንግዲህ ከነገረ ድህነት ጋር በተገናኘ ነው። ያው እንግዲህ በእስልምናም በክርስትናም ነገረ ድህነት ምንድነው? አንተና እንደ ብቻ ዝም ብለህ ታወራለህ። ምንድነው? ቀነቁ ገና ሻዳ ትወዛለህ ራስህ። ኤአይን በኤአይ እየሰራችሁ ሻዳ እያሰራችሁ እንዴት አልቀና? በእናንተ ድድብና እየሰለሙ እኮ ነው። አንተን ትሰማለህ እኮ ሻዳ ትወዛለህ በቅርብ ቀን እኮ። በጣም ነው የምቀናው። እንደዚህ አይነት ጭንቅላት በህይወቴ ለሰከንድ እንኳን ኖሮኝ ስለማላውቅ እንዴት እዛችሁ ዞራችሁ አንገታችሁን እንዴት አልከበዳችሁ የሚለው ያስቀናኛል። ለጌጥ ማለትም እኛ ድሮ እንደዚህ ወፎች ለማባረር ኖር ያዳም ሻዳ እናስሳለን ለጌጥ ምናምን ሰው አለ ለማለት እንደዚህ እንትን እንሰራና ልብስ እናለብሰውና እንዲናቆማለን። የሆነ ሰዓት ላይ እንዲህ ይላል። የእናንተ አንገት ግን ይህንን ንፍጥ የሆነ ጭንቅላት ተሸክሞ ውሸትን መገለጫ የሆነ ጭንቅላት ተሸክሞ እዛችሁ መዞራችሁ በጣም ያስቀናኛል። የሆነ ሰፈር ውስጥ ብናቆመው ጥሩ አሸንጉሊት ይሆናል። አይ ስድብ አለም ስድብ አለም ኑሪ ከምር በኤአይ የተሰራን በኤአይ አሰርተ ሻዳ ሲያዝን ስትል እሱን ዲፌንድ ለማድረግ መግባት በራሱ አሳፍርና ኑሪ በኤአይ ሰርተ ሰው ያልሆነን አሸንጉሊት ሰርተ አሸንጉሊቱ ሻዳ አሸንጉሊትን እያስያዝክ ሰው እስልምናን እየተቀበለ ነው ብሎ ሃይማኖት ሰባኪ ነኝ ማለት ዜና መስራት በሱ ላይ ኑሪ። በጣም ይህ ያሳፍራል። ከም ዜና ሰርተ በኤአይ ፎቶ አቀናብረ ያውም ትልልቅ የቴሌቪዥን ፕሮግራም ጭምር ዜና ማስተላለፍ ውርደት ነው። ምን ሆነ ነው? ሃይማኖት እኮ ነው። እንኳን እነሱ እኔ እዚህ ጋር ተራው ቲክቶከሩ እንደዚህ አይነት ውሸት ነገር አልሰራም። በኤአይ አሰርቼ የሆነ ከዛ ላውሌወይን እንደዚህ አስጠምጥሜ ከዛ ያንን አሸንጉሊት ክርስቶስ አምላክ ነው በል አላህ ጣዖት ነው በል እያልኩ አላሰራም። ምክንያቱም እኔ ከሐሰት ጋር ህብረት የማደርግ ስላልሆንኩ አጋንንት ወንድም ስላሌለኝ አጋንንታዊ ቤተሰብ ስላሌለኝ። አንተ ግን ዲፌንድ እያደረካቸው ነው ኑሪ። አሻንጉሊት ሻዳ ማስያዝ እንዴት ነው የሚያስቀናኝ? ማንኛውም ተራ ሰው እኮ ያደርገዋል። በቀን 100 ኤአይ ሰርቼ እኮ ክርስትናን እንዲሰብኩ ማድረግ እችላለሁ። ይሄ ምኑ ያስቀናኛል? እድሜ ለቴክኖሎጂ። በሰከንድ ውስጥ ጣጣጣጣ አድርጌ ሐጂ ኢብራሂምን የመጅሊሱ መሪን ክርስቲያን አስመስያቸው መስራት እችላለሁ። ከዛ ክርስትናን
እንዲናገሩ ማድረግ እችላለሁ በኤአይ ቀላል ነው። ከዛ ጂ ኢብራሂም እንዲተናገሩ ብዬ ቪዲዮ እየሰራው እንደዛ ባደርግ የኔን ድድብና ነው እንጂ የሚያሳየው የኔን ውሸታምነት ነው እንጂ የሚያሳየው እንዴት ጥሩነቴን ያሳያል? እንደዚህ መስራት እንዴት ጥሩነትን ያሳያል? ያንን ሰው ፎቶ አስመስዬ ኤአይ ሰርቼ ከዛስ ይኸው ክርስትናን ተቀበሉ ማለት እኮ እውቅናን አይደለም እውቀትን አይደለም። ኑሪ ወደ ቶፒኩን መለስና ዛሬ የምንመለከተው ምንድነው? እሱ ነገረ ድህነት ይሆናል። ነገረ ድህነት ላይ ሙስሊሞች ደጋግሞ የሚያነሱት አለ። ክርስቶስ ለምን በስጋ መገለጥ አስፈለገው? እዛ ሆኖ አምላክ ከሆነ እዛ ሆኖ ለምን አያድንም? ለምን ሰው መሆን አስፈለገው? ሰው ከመሆንም በላይ ደግሞ መሰቀልና መሞት እንዲሁም መንገላታት ለምን አስፈለገው? በገነት ውስጥ በአንዱ ኃጢአት አንዱ አይጠየቅም። እኛ አዳም ባጠፋው ምን አገባን? እነኚህ ጥያቄዎች ፖዘቲቭ የሆኑ ጥያቄዎች ይመስላሉ፣ እናነሳቸዋለን የሚያነሷቸው ስለሆኑ ዘወትር። በተመሳሳይ ደግሞ ሙስሊሞቹ ጋር ይሄ ጥያቄ ለዘመናት ተነስቶ አያውቅም። ሙስሊሞቹ ጋር በጣም ከባድ ነው የጥያቄ በጣም ከባድ ማለት ነው። ይሄ ርዕስ ሙስሊሞቹ ጋር በጣም ከባድ ነው። እኛ ጋር ለዘመናት ሙስሊሞቹ ሲጠይቁት ስለኖሩ ለዘመናት እኛም ስንወያይበት ስለኖር ከፕሮቴስታንቶችም ለዘመናት ሲጠየቅና ከፕሮቴስታንቶቹ ጋር ባለው ልዩነት ላይ ድነት ምንድን ነው ከሚለው አንጻር ውይይት ስለሚደረግበት ለእኛ ለክርስቲያኖች ይሄ ቶፒክ ቀላል ነው፣ ይገባናል። ክርስቶስ በስጋ ለምን መጣ? ክርስቶስ ለምን መሞት አስፈለገው? ድነት እንዴት ነው የሚገኘው? የዘወትር ውይይት ሴንተር ማዕከል ነው ይሄ ለክርስቲያኖች በክርስትና ማዕቀፍ ውስጥ ላሉ ይሄ የውይይት ማዕከላቸው ነው። የሚለያዩም አንድ የሚሆኑ የሚወያዩበት ነው። በክርስትና ማዕከል ውስጥ ያሉ ይሄ የውይይት ማዕከላቸው ከሆነ ሙስሊሞቹ ጋር ይሄ የድህነት ማዕከላቸው ምንድን ነው? ተገነት እንዴት ወጡ? ወደ ምድር እንዴት መጡ? ወደ ገነት እንዴት ይገባሉ? ሰፊ ነገር የለውም። አዳም አጠፋ፣ ተባረረ፣ ወጣ። ከዛ በኋላ እኛ ደግሞ ከሞት በኋላ እንገባለን። ዳሴት ከዛ ውጭ በአዳም ምክንያት የነካቸው ነገር አለ? አዳምስ ምን አደረገ? እንዴትስ ሆነ? ከመውጣቱ በፊት ከወጣ በኋላ ለምን ወጣ? እንዴት ወጣ? ሴጣን እንዴት አታለለው? ለምን አታለለው? በአዳም ምክንያት የደረሰባቸው አለ? የሚታወቅ ነገር አለ? አይታወቅም። አንድ ነገር ክርስቲያኖች እኛ ምን እናምናለን? አዳም በገነት ውስጥ እንደነበረ በአዳም ውድቀት ወይም ደግሞ አዳም ከገነት ከተባረረ በኋላ ግን ከወደቀ በኋላ ከተባረረ ካጠፋ ኃጢአት ከሰራ በኋላ ጸጋው ከተገፈፈ በኋላ እኛ እንደ ሙስሊሞቹ እግዚአብሔር ትቶ አልተወንም፣ በስጋ መጥቶ ከፍ አድርጎናል ወደ ጸጋው ብለን እናምናለን። ከዛም ደግሞ ሞት አለ። ሞት እኛና የሙስሊሞች ሞት ይለያያል። ሞት ብለን እኛ ድፋይ የምናደርገው ከሙስሊሞቹ ጋር ይለያያል። እኛ ጋር ሞት ዲፋይን ይደረጋል። ሙስሊሞቹ ጋር ሞት ፍጡር ነው። እኛ ጋር ሞት የተፈጠረ ነው ብለን አናምንም። ሞት አስቀድሞ የተፈጠረ ነው ብለን አናምንም። ይህን እንዲቴል እናየዋለን። እነሱ ጋር ሞት ምንድን ነው? እኛ ጋርስ ሞት ምንድን ነው? ይህንን እናየዋለን። ሞት ራሱ እኛ ጋር ወደ አራት አለ። አራት አይነት ሞት አለ። እኛ ጋር አራት አይነት ሞት አለ። እነሱ ጋርስ ይህን እናየዋለን ማለት ነው እንዲቴል። ይህን ይመስላል። የውርስ ኃጢአትን በተመለከተ የውርስ ኃጢአት እኛም አናምንም። የውርስ ኃጢአት አለ ብለን አናምንም። ሙስሊሞቹ አናምንም ቢሉም የውርስ ኃጢአት ግን ሙስሊሞቹ ጋር አለ፣ እኛ ጋር የለም። ይህንን የምንመለከተው ይሆናል ማለት ነው። ኤኒዌይስ ኑሪ እንኳን ደህና መጣ። ቀደም ብላ የመጣው አንተ ይመስለኛል። እሺ፣ ግን እኔ በጣም ስለምቸኩል ሰላም ነው ላውራና ልውጣ። አንዴ መልስ እንትን ነው ቆይ አንዴ ካውራ። እሺ ምንድን ነው? ትላንትና አንተ ጋር ገብታ ያለቀሰችዋ ልጅ ኦርቶዶክስ ነበረች እና ማስረጃ ማቅረብ ትችላለሁ። ዛሬ እስከምትገቡ ጠብቂያችሁ ነበረ። ምክንያቱም ስለማውቃት ማለት ነው። አላህ ምስክሬ ነው። ኦርቶዶክስ መጀመሪያ ስሟ እኔ ክርስቲያን ነኝ የሚል ስም ነበራት። ከ5 ወር በፊት ከኔ ጋር ተጻጽፈን አውርተን ማውቃት ልጅ እኔን ቦልካኝ መታ እዚህ ግን ሙስሊም ነኝ ብላ ሶፊያ ብላ ቀይራ አንተ ስትል ነበር እና ይሄንንስ እንዴት ታየዋለህ? አላህ ምስክሬ ነው። እንትና ኦርቶዶክስ ናት። በደንብ ነው ማውቃት። ይሄንንስ እንዴት ታየዋለህ?
እንዴት አየዋለሁ? ምን ብዬ ነው የመለስኩላት? እኔ አይተሻል። እኔ ጋር ደግሞ ያለን መረጃ ምንድን ነው? እሱ ኦኬ እንዳላሰማርኳት እኔ ተናግሬያለሁ አለ። አፉ ማይክሽን አንሹ። እንዳላሰማርኳት እኔ ያልተናገርኩም ተናግሬያለሁ። አዎ ተናግራለሁ። አይቼሻለሁ። ነበርሽ፣ ትናንት ነበርሽ አንቺ። ወይስ ተነጋግራችሁ ይሆናል የመጣችሁት ማለት ነው? አይ ኖ ከስር አንዳንድ ስፍላ አላስገባችሁም እኮ ነበር። ስለዚህ ያ የድራማ ተሆነ እኔ አይመለከተኝም ማለት ነው። ግን እንደተማረች ደግሞ ከወራ አካባቢ እንደተማረች መረጃ ደርሶኛል። ኦኬ አንዴ ክርስቲያን ለሚሰ እንዲሁ ከዛ በኋላ ተነጋግራችሁ ክርስቲያን ነኝ በያት እንደዛ ተብሎ ከመጣችሁ የእናንተ ጉዳይ ይሆናል ማለት ነው። እኔ ጋር የሚሰራ ኃላፊነት ወስዳለሁ። እንዴት ሁሉም ሰው አንተ ነህ ፊልመኛ ነው እንደሚመስለው? ሁሉም አይነት እንዳንተ ፊልም ይሰራል? እንዴት ነው የምታስበው? እናንተ ናችሁ ፊልም የምትሰሩት። ክርስቲያን አንዴ እንትኑን አሳየው ልኬልሃለሁ። እኔ ጋር ደግሞ የምመጣው አስቀድማ ተምራ መሆኑን ሳላረጋግጥ ይቅርታ ያልናል። ለዛ ነው ኤኒዌይስ ክርስቲያን ልኬልሃለሁ። ቴሌግራም ላይ ፎርዋርድ አድርጌልሃለሁ ተምራ መሆኑን እዛ እንትን እንዳለች ማለት ነው። ለኦዲየንሱ አሳያችሁ። ኖ ካሜራ አልከፈትክም፣ አይታይም። ኦኬ ለእናንተ ይታያችኋል፣ ለእኔ አይታየኝም። ፎቶውን ሸፈን አድርገውና አሳያችሁ። አይታይም። ኤኒዌይስ እኛ ጋር እንደዚህ እናጣራለን። አየሽ እኛ ጋር ሲመጣ ከዛ በኋላ የሚሆነውን ግን ኃላፊነት አንወስድም። ምን ብያታለሁ? አላስተማርኩሽም። ካላስተማርኩሽ ደግሞ ውረጂ። እንዴት እንደዚህ ያልከኝ ብላ አልቅሳ ጮኻለች። አይመለከተኝም። እሱን አልጻፍኩልሽም፣ አልተጻጻፍንም። ለመምህር ግን ምን ብላለች? ከአንድ ወር በላይ እንደተማረች እንደተጠመቀች ልካላቸዋለች። እሱ ለእኛ ችግር አይሆንም ማለት ነው። ኦራይት ያው ቴክሱ አንብብላቸው። ያ የልጅቷን ፕሮፋይል ላሳያቸው። ይታያል፣ ይታወቃል። ተዘጋው ነው። ኦኬ ይቺ ነች ካላዩኝ ብላ ለመምህር ነው እየላከች ያለችው። ሙስሊሞች የአባቴን ጥያቄ ለመጠየቅ የተዘጋ ነው። ጥያቄ ለመጠየቅ አላስገባም ብለውኛል። ገስት እናቴ ያወጣችልኝን ስም አርጌው ነው አውቃ ነው ካለ እፎይ ይተውት ነው የሚለው። ይተውት በቃ። ካሜራ እየዘጋ ነው ክርስቲያን። ኔትወርክ ነው ራሱ ነው የሚዘጋው። ይቅርታ። ይተውት በቃ። ለእኔ አይደለም ነበር ለወንድሜ ለአባቴ የጠየቅኩት። ምን ትናንትና ያለችው ማለት ነው። ለእኔ አይደለም ለወንድሜ ለአባቴን የጠየቅኩት። ቲክቶክ ስለሌላቸው ነው ለነሱ ይደርሳል። መጠየቅም ማወቅም የፈለግነው ሰው ባይገፋ ጥሩ ነበረ። ብዙ ቴክስቶች ነው የጻፈችላቸው። ይሄን ይመስላል። ስለዚህ ከኔ ጋር ምንም የሚያገናኘው ነገር የለም ማለት ነው። ልይቷን ያያትና ነኝ እንደዛ ከሆነ አይ በነገራችን ላይ የራሳቸው ድራማ ከሆነ ዊ ዶንት ኬር። ልጅቷ ራሱ ትናንትና እኔ ክርስቲያን ነኝ የሚል አካውንት ነበረኝ ብላ ተናግራለች። ልጅቷ ራሱ ትናንትና ማለት ነው። ከዛ በፊት ጽፌ ነበረ እኔ ክርስቲያን ነኝ፣ ዩቲዩብ ላይ አለ በነገራችን ላይ እኔ ክርስቲያን ነኝ የሚል አካውንት ነበረኝ ከዚህ በፊት አውርተን ነበር ብላ ራሱ ነግራለች ወይ ልጅቷ። ስለዚህ አንቺ ምንም አካውንቴን ቀይሬ ነው እንደገናም ደግሞ እግዚአብሔር ፍቅር ነው ቢልም ሰይሜ እንደዛም ነበረኝ ብላም ተናግራለች። ካልሆነችም እኛ ይመለከታል። አስቀድመ ምን ብለን ሰው እንደሚያውቃት ስላወቀች ነው። ያለው ሰው እንደሚያውቃት ስላወቀች ነው። የምም እንደሚያውቃት ነው። ጠይቀናት አልኮ ሜቢ ትናንትናው እናስደምጥሻለን እንዲህ ነበር ስሜ ብላ ነግራናለች። እኔ አባርሪያታለሁ። ከዚህ ምንድነው ችግሩ? ኦርቶዶክስ ቆይ አሁን ከፍ በይና እስቲ አውጭ፣ ፕሮፋይሏን አውጭ። አሁን አውጫትና ልጅቷንም አምጫት። የት ነው የምንኖረው? የት ሀገር ነች?
ለማንኛውም እኔ ለውጣ ነው። እሺ እኔ ከታች ያለው ሰው እንዲረዳ ነው ምን አይነት ውሸት እንደሆነ አመሰግናለሁ። መልካም ጊዜ። ቻው። እንዳወጪ ውሸት ነው ብለሽ የለ ነይ እንዳወጪ እኛ ማረጃ እንዳመጣ ነው። አምጪ ምን አልከኝ? እኔ ነው? አዎ መረጃውን አንቺ አሁን ልጅቷን አምጫት። የት ነው የምንኖረው እኮ ምንድን ነው ያልከኝ? ኔትወርክ እያዘኝ ነው። ይሰማል። መረጃውን አምጪ። አሁን መረጃውን አንቺ ተረጋግ። ልጅቷ መጣለች የት እንደምትኖር ግን እኔ ከ5 ወር በፊት አውቃታለሁ። እኔም ብሎክ አድርጋኛል እኮ መረጃው አለኝ ብለሻል። ገለጭና ሳይ እዚህ ጋር ምን ተባብለን የተወራራ የት ነው የምታውቂኝ? አስረጂ እዚህ ጋር አዋርጅኝ ያልኩሽ ነገር ካለ እግዚአብሔር ፍቅር ነው የሚል አካውንት እንዳለ ተናግሬያለሁ። አዎ ነበረ። የመጀመሪያም እግዚአብሔር ገብቶ ነው የመጣው ብዬ ነው ያልኩኝ። እህቴ የተወራራ ነው። አውጪው። ምንድን ነው ያስጨነቀሽ? እኔ ክርስቲያን ስለሆንኩኝ አንቺን ያንገበገበሽን ነገር አውጪው። እዚህ ጋር እናዋርጅኝ። እውነት ልሻለሁ። አውጪው። በቃ አላህ ምስክሬ ነው ብለሻል። ምስክርሽ ነው። አውጪው በይ እንዴ። ኦኬ እሺ። እኔ ማለት ነው እፎይ ወላሂ 2 ደቂቃ ጠብቀኝና ከ5 ወር በፊት ያወራችበትን ላምጣው። እኔ ቆይ እኮ አውጪው። አሁን አለኝ መረጃውን ላሳይህ ነው ያልሽኝ አይደለ? ምክንያቱም እኛ ኃላፊነት አሁን ቆይ ሶፊያ ጋር ትናንት ቆይ ኑሪ ሰምታላል አለኝ ላሳይ ብላ ነው የገባችው። ስለዚህ እኛ ጋር ያለውን ኬዝ ደግሞ ሶፊያን አላቅሽም እያባረያታለሁ እኔ ስላላስተማርኳት እኔ ሊትራሊ ነው የሰጠኋቸውን ሰዎች ቆይ አንድ ያወራሽው ሰው እየመጣ ነው። ቆይ ራስሽ አለኝ አልሽ እኮ ፕሊስ አንዴ። ስለዚህ ምንድነው የሚሆነው የሶፊያ ጉዳይ? እኔ አላስተማርኩሽም ብያታለሁ፣ አባርያታለሁ ከላይ ላይ። ግን ለመምህር ደግሞ እንደዚህ ብሎ ጥያቄ እንዳልጠይቅ ከለከለኝ ያለችበት ያው መረጃው ትናንትና ምን አልናት? እኔ ስላላስተማርኩሽ አይመለከተኝም ብዬ ነበረ። ክርስቲያን ያው አሳያችሁ እፎይ አስገብቶ ቤቱ እንዳልጠይቅ አደረገኝ። ስለዚህ ድራማ እንኳን ቢሆን እናንተ ላካችሁት ይሆናል ማለት ነው። አይደለም ከወንድሜ ጋ ነው። ፕሊስ አውርቻለሁ ብለሻል አንቺ። አለኝ መረጃው ነው ከኔ ጋ ሳይሆን ከወንድሜ ጋ ነው የተጻጻፈች። እሱን ደግሞ ጠብቀኝና መረጃ ላምጣልኝ እፈልገዋለሁ። ከኔ ጋ ነበር ያለችው ቅድም። አሁን ደግሞ ከወንድሟ ጋር ነው። ችግር የለውም። እንደዛም ቢሆን ደግሞ ሎክ ደስ የሚለው ፓርት ምንድን ነው? ደስ የሚለው ፓርት ቆይ አዳምጪ አንዴ። ክርስቲያን ስም አካውንት እንደነበረ ከዚህ በፊት ተናግራለች። ከዓመት በላይ ተከታትያለሁ ብላለች። እሱ አይመለከተንም። ከኔ ጋር ምን ብያታለሁ? አልተጻጻፍንም፣ አላወራንም ብዬ እኔ ሞግቻታለሁ፣ አባርያታለሁ። ለመምህር ልካ ግን እንደዚህ ስላለች እንደዛ እንኳን ቢሆን ደስ የሚለው ሀፉ አይቼሽ ማላቀው አንቺ ጋር ተነጋግራ ከሆነም ደግሞ እዛው ትጨርሳላችሁ ማለት ነው። ከኔ ጋር እያያዝም ይሄ ኬስ እኔና ሶፊያ አውርተን አናውቅም። ቴክስቷን አሁን ማሳየት እችላለሁ። አንድ ቀን ሀይ ተባብለንም አናውቅም። እኔስ ወደ ቶፒኩ መልሰው ክፈች። እስከዛ መረጃውን ፈልጊ። ክርስቲያን ወደ ቶፒኩ መልሰው እንዳትወጪ መረጃውን ክፈች። በነገራችን ላይ እኛ የአጋንንት ልጆች አይደለንም። እናንተ ናችሁ። መረጃውን ይዘሽ ነው በቃ ሚውት አድርጊና መረጃውን ይዘሽ ነው አሁን መረጃሽን ይዘሽ ነው። ኦርቶዶክስ እንደሆነች ማስረጃ እኔ አመጣለሁ። ኦርቶዶክስ እንደሆነች ማስረጃ አመጣለሁ። ድራማ እንዳታመጭብን ነው የምንፈልገው። አሁን እዚህ ጋር አንቺ ከመጀመሪያ ወርቻለሁ ያንቺንም የወንድምሽን ቁርአን ትቅራለን። ሙስሊም ከሆነች አሁን ማስረጃውን አፉ ማስረጃውን ታመጫለሽ። ቆይ አለኝ ብለሻል። ማስረጃውን ታመጫለሽ። ካላመጣሽ ግን አትጩይ፣ ጣልቃ አትግቢ። ቶፒክ አለን። አሁን ቶፒክ ላይ እንገባለን። አንዴ አዳዳምጥ። ስለዚህ ምንድነው እሱ መረጃ አለኝ አራት አልቆ ሁሱ አባሮሻል። አታውቂም ይሄንን አዋሩ በቃ ከስሩ እና መረጃውን ያጅና ላይ እኔስ የሶፊያ ጉዳይ እኔ ኃላፊነት መወስደውም አይደለም ሲጀመር። ምክንያቱም አላስተማርኳትም። ያላስተማርኩትን ያልሰጠሁትን ኃላፊነት አልወስድም። ትናንትናም ያለው አለ፣ ከዚህ በፊትም የተናገርኩት አለ። እኔ ያስተማርኩትን አውቃለሁ። እንዳልጠይቅ ከለከለኝ፣ አባረረኝ ብላ መምህር ጋር ካለች ግን እዛ ተማሩ ብዬ ስለመመደብ ከሄዱት አንዷ ከሆነች ማላስታውሳቸው ስሞች ውስጥ ከሆነች ኦኬ ሶሪ፣ እንደዛ ከሆነ ሶሪ። ትናንትና የተናገርኩትም አለ ምን የሚል
ኦኬ ከእስልምና የመጣሽ ከሆነ እንኳን ደህና መጣሽ። ስለማላቅሽ ግን አላቅም ብዬ ተናገር። ማላቀው ላይ እንደዚህ ነኝ። ውሸት ከሆነ ክርስቲያኖች ከመጣሽ ፎቶች ከመጣልን ግን ደብሯ ላይ ሉክ ፎቶዋ ከመጣልን ክርስቲያን ከሆነች ለደብሯ ኢንፎርም እናደርጋለን። በእሷ ዙሪያ ቤተሰቦቿ እንዲጠየቁ እናደርጋለን። እኛ ክርስቲያኖች ስለሆን ማለት ነው። ሪልም ዝም ብሎ ድራማ ራሳችሁ ሙስሊም ሆናችሁ ይህንን ድራማ ካልተጫወታችሁ ሪልም አለኝ ፎቶዋ መረጃውም አለኝ ስላለች ደብሯ ላኩልን፣ ጥያቄ እንጠይቃለን ማለት ነው። እንደዛ ከሆነ ኤነስ ወደ ቶፒካውን ክርስቲያን ፓራፍሬዝ አድርገው ቶፒካችን ላይ ጥያቄ እንጠይቃለን ማለት ነው። እንደዛ ከሆነ ኦኬ። ምናልባት ቶፒኩ ላይ ማውራት የምትችሉ ከሆነ ሙስሊሞች መቀጠል ትችላላችሁ። ርዕሳችን ነገረ ድህነት ነው። ነገረ ድህነት እንግዲህ ኧረ እባክህ አንዴ ሚዩት አድርግ እስኪ። እነዚህ ምን አይነት ስርዓት አልበኞች ናቸው ባካችሁ። ኦኬ ነገረ ድህነት ነው ርዕሳችን። እንግዲህ ወሳኝ ርዕስ ነው። የሰው ልጅ እንዴት ወደቀ፣ መጀመሪያ በውድቀቱ እንስማማለን። ከዛ በኋላ ደግሞ እንዴት ዳነ የሚለው የሚመጣው በኋላ ላይ ስለሆነ ማለት ነው። መጽሐፍ ቅዱስ በግልጽ እንደሚናገረው ከመጀመሪያው እስከ መጨረሻው የሰው ልጅ እንዴት ወደቀ ብሎ ይጀምራል። ከዛ በኋላ ደግሞ እንዴት ዳነ ብሎ ይጨርሳል። ሉክ ዘፍጥረት ላይ እግዚአብሔር አምላክ መጀመሪያ አዳምና ሔዋንን በራሱ አምሳል አድርጎ ፈጠራቸው። ከዛ በኋላ በእሱና በእነሱ መካከል ትእዛዛትን ያከብሩ ዘንድ ትእዛዝ ሰጣቸው። ማለትም ዕፀ በለሷን እንዳይበሉ ማለት ነው። ስለዚህ እነሱ ደግሞ ያንን የመታዘዝ ሕግ አፈረሱና ዕፀ በለሷን በሉ፣ ወደቁ ማለት ነው። ወደቁ፣ የባህሪ ድቀት መጣ፣ የባህሪ ጉስቁልና መጣባቸው። ከዛ በኋላ በአዲስ ኪዳን ደግሞ ክርስቶስ ኢየሱስ ይህንን የጎሰቆለውን ባህሪ በክርስቶስ ኢየሱስ በኩል ግሎሪፋይ ሆኗል ማለት ነው። ማለትም ያንን ነገር ወደ ቀድሞ ቦታው መልሶታል ብለን በክርስትና ግልጽ የሆነ አስተምሮ ብሉይና ሐዲስ ኪዳን የተያያዙበት ይህ ስለሆነ ማለት ነው። በእስልምናው ደግሞ ውጥንቅጡ የወጣ ሀሳብ ነው። ግልጽ የሆነ ሀሳብ የለውም። ሉክ ግልጽ የሆነ ሀሳብ የለውም። እኛ በአዳም በበላው ምን አገባን ከሚል መልስ ውጭ የሚመለስ አንድ መልስ የለም። አሁን ትመለከታላችሁ። እኔ አዳም በላ እኔ ምን አገባኝ የሚል መልስ ነው አሁን የምናገኘው ከሙስሊሞች ማለት ነው። ስለዚህ አሁን ኑሪ ትቀጥልና ሌሎቻችሁ እንቀጥላለን ከሌሎቻችሁ ጋር። ኑሪ ይሰማሃል? አዎ ይሰማል። ቆይ ልጅቷን ጠይቃለሁ። ልጅቷ አንድ ነገር ልጠይቃት። ቆይ አንተ ስለ ነገረ ድህነት እየተወራ ስለ ግለሰብ ታወራለህ? እመጣለሁ። ቆይ እንዴ ቶፒኩ ላይ ግባ። ምን ነው ፈራችሁ? ልጅቷን ለመጠየቅ እኮ ነው። ቶፒኩ ላይ ትገባለህ ወይ ልስወሬ ታወራለህ? አዳም ከአዳም ኃጢአት ወርሳል አልወረስክም? መረጃ አለኝ ያለችው እሷ መረጃውን እዛ ትምጣ። እሷ ነው የምንፈልገው። አንተ ነው የትናቃለህ? እንደዚህ ከሆነ ለምን ታስወጣለህ? መረጃ አለኝ አለች፣ ተጻጽፈናል አለች፣ ፎቶዎቹ አሉኝ አለኝ። ክፈቺ ብዬ ከፍ አደረኳት እኮ ነው። እንደናንተ ቤት አይደለም ነገርኩ እኮ። እኛ ቤት ይኸውልህ አታስበው። እንዴት ልውጣ? መውጫው ጠፋ። ሚት አድርጌሻለሁ። አሚት እንደተሚ ገባሁኝ። እንዴት ወጣለሁኝ? መውጫው ጠፋኝ። ደስ ይላል። ኤኒዌይስ መረጃ አለኝ፣ እሷ ፎቶዋም አለኝ፣ የተጻጻፍኩት አለኝ አለች። ኦኬ የእሷን ሶፊያን መረጃውን እንትናል። ከዛ ወደ ከፍ አደረኳ። ክፈችው ስላት አይን አይደለም ወንድሜ ነው አለች። ከዛ ደግሞ ወንድሟ ደግሞ እንደማይመጣ ስታቅ ደግሞ በቃ ሌላ እንትን ውስጥ ገባች። ኤኒዌይስ ቶፒኩ ላይ ግቢ፣ ቶፒኩ ላይ ግባ። እኛ ክርስቲያኖች ነን። እንደዚህ አይነት ድራማ አታስብ። እኛ ጋር መዲና ሰላም እፎይ፣ እንዴት አመሻችሁ? ሰላም ነሽ? እንዴት ነሽ? ደህና ነኝ። ሰላም ነው መስገና። ክርስቲያን ሙስሊም? እኔ አሁን ላይ ሁለቱንም አይደለም ማለት በኦርቶዶክስ አልተጠመቅኩኝም፣ ግን መሆን እፈልጋለሁ ኦርቶዶክስ። ከእስልምና ያወጣሽ? አንድ አመት ሆኖኛል። የእስልምና ጾም እየጾምኩኝ አይደለም፣ ሰላትም እያደረኩኝ አይደለም። እና አሁን እኔ የገባሁበት ምክንያት ለአንተ የምሰጥህ አካውንት አለኝ እና እሱን አካውንት ልሰጥ እፈልጋለሁ። 224 ተከታይ አለው። ኦኬ ሪፖስትሽ ምናምን ግን የክርስቲያኖች ያለበት እህታችን አጥርተሽ እኔ አውቃታለሁ። ክርስቲያናት ወላሂ ክርስቲያናት አውቃታለሁ። ወላሂ ለምን ድራማ አትስሩ። ክርስቲያን አይደለሁም፣ ክርስቲያን አይደለሁም። ኧረ ማን ያስተማረ? እኔ ግን ማስረጃ አይደለም። ክርስቲያን ናት ወላሂ ክርስቲያን ናት። ፕሊስ አትጩ። አንዴ ተራ በተራ አይ በተራ በተራ የኔ ተማርሹ
እኔ ከስር ነው የምከታተልህ እና የእስልምና ትምህርት አንተ በምታስተምር ጊዜ መጽሐፍ ቅዱስ ለመጀመሪያ ጊዜ ያነበብኩት ማለት ነው እሱ ላይቭ ላይ ማለት ነው። ክርስቲያኖችም እየገቡ ሲጠይቁት እኔ እሱን እከታተል ነበረ። ከዛ ስለ ኢየሱስ ክርስቶስ መሰቀል እያወራ ነበረ እና አልተሰቀለም፣ እነሱ ውሸታቸው ነው ተሰቅሏል የሚሉት ምናምን ብለው ክርስቲያኖችን ሲከራከር እሱን ለማየት ገባሁኝ። ሳይ መጽሐፍ ቅዱስ ላይ ያገኘሁት ማለት ነው። 200,000 አካውንት አለኝ ነው ያልሽው? 224,000 ተከታይ ያለው አካውንት አለኝ እና እሱን ልሰጥ እፈልጋለሁ ለአንተ ማለት ነው። የራስሽ ነው? ኦኬ። ምንድነው የምንለቂበት የነበረው? ምንድነው የምንለቂበት የነበረው? የመጀመሪያው ያንተን ቪዲዮዎች ነው የምንፖስትበት። አንተ ሙስሊም ኮንሽ እንዴት ማለት ነው። ሙስሊም ኮንሽ እንዴት ልለቂ ትችያለሽ? ምክንያቱም ክርስቲያን መሆን ስለፈለኩኝ እና በጣም ስለገረመኝ ማለት ነው። እንደዚህ አይነት ነገር ቁርአን ውስጥ እንዳለ አላውቅም ነበር። አይ ክርስቲያን መሆን የምትፈልጊም 200 ምናምን ሺህ በአንዴ አይመጣም። የኔን ለቀሽ አይ በአንዴማ አይደለም እኮ የመጣው። ኦኬ ቪዲዮዋን አሳያቸው። ሚያካካለ ሳውዲ ነው የምኖረው እና ሳውዲ ነው የምኖረው። ክርስትና ለመነሳት ስላልተመቸኝ ነው። ቆይ ቪዲዮዎችሽን ስምሽን ንገሪኝ፣ አካውንትሽን፣ ፎቶዎች አለበት። መዲና አሊ ኖ 200,000 200,000 አለበት። መዲና አሊ ነው የሚለው። ኦኬ ክፈትና ቼክ አድርገው ክርስቲያን ፈልገው። ምክንያቱም ማጣራት አለብን። እኔም አላስተማርኩሽም፣ አንቺንም አላቅሽም። ኦኬ ቁርአን ትቀሪልናለሽ ነው? አላስተማርከኝም። እኔ እኮ ተምሬያለሁ አላልኩኝ ግን። ኦኬ በአማርኛ ነው መዲና አሊ። ወይም አንድ ቪዲዮ ሼር ብታደርግልኝ። ለምንድን ነው እሱ ማይጅባ? ይሄ አሁን ነው ይሄ والله። ኦኬ ክፈተው፣ አንድ ቪዲዮን አሳያቸው። የሷን ነው። ይሄ ፎቶ ያንቺ ነው? አዎ የኔ ነው። ኦኬ እቺ የሚያውቃለ መዲና ነው ያለችው። የሚያቀኝ ካለ ልጆቹ ራስ አውቃታለሁ እያሉ ነው፣ መምጣት ይችላሉ። ኦኬ ሚያቃክርስ ሚያቃት ኦኬ እስልምና ተመረሻል? እስቲ ቁርአን ትግራ። እስልምና ተተማርሽ? ቁርአንን ቀሪልን። እስልምና ከተማርሽ ቁርአን ቀሪልን። እስልምናማ ሃይማኖት እኮ ነበረ። ኦኬ እስቲ ሱረት ፈቲሃን ቀሪልን። ኦኬ ይሰማል? መዲና አለ ወላሂ አጠገብሽ ሌላ ሰው አለ። አንዴ ያለ ሌላ ሰው አለ። ቁጥብሽ አሊ ፕሊስ አንድ አዳምጥ። ፕሊስ አሊ አዳምጥ። ቆይ እኛ አይደለ የጠየቅናት? ፕሊስ ተረጋጋ። መዲና ኦኬ ኖ ይሄን ፎቶ የሚያውቃለ? ክርስቲያን የሆናችሁ ይሄን ፎቶ የምታውቁ የመጀመሪያ ፋንቴ ያደርግልህ እዛ ላይ የቀረኋቸውም አሉ ስላለ ማለት ነው። ኦኬ የመጀመሪያውን አካውንትሽን ላኪልን ነው። ኦኬ አሁን ሼር ላደርግልህ ነው። እሱ ላይ የቀረኋቸው ስላሉ እሱ ላይ ታየዋለህ፣ ቼክ ታደርጋለህ። ብዙ ነው የቀረሁት ያለው ማለት ነው። የራሴ ስላለ ማለት ነው ማየት ትችላለህ። እና ደግሞ እዚህ ጋር መናገር ይችላል። አካውንቱን ሼር አድርጊና ከዛ በኋላ ስሙን ለምን አትነግሪኝ ነው? እሺ ሼር አደርግልሃለሁ። ነው ስሙን ንገሪን፣ ይጻፈውና ያውጣው። ኦኬ ወጣለች።
እችን አካውንት የሚያውቅ ስለዚህ ሙስሊሞች ራሳቸው ተነጋግረው ገቡት ነው ማለት ነው። እፎይ ጋር እንዲህ ብለን ድራማ ነው የሚለውን እንስራው ነው። ኦራይት እንደዛ ከሆነ አይሳካም ማለት ነው። እንደዛ ከሆነ አይሳካም። ኦኬ አንቺ ግቢና እኔ ክርስቲያን መሆን ፈልጋለሁ እንደዚህ በይ፣ እኔ ደግሞ አንቺ ሙስሊም ነሽ አይደለሽም ክርስቲያን ነሽ ብዬ አዋርዳለሁኝ ነው። አይሳካም። እኔ አላስተማርኳችሁማ። እኔ እንደዚህ ጣት ይዘሽ ክርስቲያን ሁኚ ስለማለል ማለት ነው። ስለዚህ ይህ አካውንት ፌክ ነው ማለት ነው። ይህ አካውንት ፌክ ነው። ይህ አካውንት ውሸት ይሆናል ማለት ነው። ጥሩ። ይህ አካውንት ውሸት ይሆናል ማለት ነው። መረጃ እስካላመጣሽ ድረስ ይህ አካውንት ይህን የሚያታቁ ውሸት ይሆናል ማለት ነው። ፎቶ የሚያውቃለ ክርስቲያን የሆነ ታማኝ የሆነ እችል የሚያውቃት ሊትራሊ ወይም ሙስሊም ትሆንና ምንድነው እንነጋገርና አንቺ ግቢና እኔ ክርስቲያን ሆናለሁ በይ። ከዛ እኔ ደግሞ ገብቼ ኖ ክርስቲያን ነሽ ብዬ እላለሁ። ከዛ አንቺ እንደማይችል ትሆኛለሽ። እንደዛ እንሰራለን። ድራማ ነው። ደስ የሚለውን ያላስተማርኳችሁ እኔ ካላስተማርኳችሁ ደግሞ አይመለከተኝም ማለት ነው። ስለዚህ መረጃ እስካላመጣሽ ድረስ እህታችን ውሸታም ትሆኛለሽ ማለት ነው። ኦኬ ሶፊያም ቀጥታ መምህርሽ ጋር ቀጥታ እንትን በይና ተጨማሪ ማስረጃዎችን ለመምህርሽ ላክላቸው። ሰምተሻል? ተምረሽ እንደጨረሽ በደንብ አይ ቲንክ አንቺ ወደ 2 ወር ተምሬያለሁ ነው ያልሽው። እሳቸው ያሉኝ ደግሞ 2 ወር አይደለም 2 ወር አይደለም ያሉኝ 1 ወር ከምናምን ነው ያሉኝ። ተጨማሪ መረጃ ከሳቸው እፈልጋለሁ። ቼክ አድርጊ። መረጃ ከሳቸው የሚጠይቁሽን አለ ክርስቲያን። በነገራችን ላይ ሙስሊሞች እየሄዳችሁ ያላችሁበት ርቀት ትንሽ ያስቃል። ግን በሚገርም ሁኔታ ግን የትኛውንም ስቴፕ ተጠቀሙ አታልፉም። ከኛ ትራፕ አትውጡ፣ ከኛ ወጥመድ አትውጡ። ሙስሊሞች እያሰለጠኑ የሚልኳችሁ ኡስታዞች በውይይት በሀሳብ ሲያቅታቸው እናንተን እያሰለጠኑ ይልካሉ ማለት ነው። ቀጥሉበት፣ እንዳታቆሙ፣ ቀጥሉበት፣ እንዳታቆሙ ይህን ስራችሁ። ምክንያቱም በየቀኑ ነው ቆዳቸውን እየቀያየሩ የሚመጡት። በየቀኑ ስትራቴጂ ቀይረው ይመጣሉ። ከኛ አታልፉም። እያንዳንዱ እርምጃችሁ ስለምትታወቅ ማለት ነው። ሰይጣን ሁሌም ቢሆን ውሸታም አጭበርባሪ ነው። እናንተም የሱን ፈለግ ነው እየተከተላችሁ ያላችሁት። ስለዚህ አሰልጥናችሁ እንደዚህ ላኩ። እኛ ግን እናውቃቸዋለን። በነገራችን ላይ ደስ የሚለው እኛ ጋር ምንድነው እሱ ጣታን ጨፍረ ክርስቲያን ሆነሃል ስለማንል ምንም ነጥብ የሚያገኙት አይኖርም ማለት ነው። ሂድ ተማር ነው ምንልህ። ዳሴት ነኝ ካልክ ተማር ነው። ካላስተማርኩ ነው ይኸውላችሁ፣ ካላስተማርኩኝ ኃላፊነት አልወስድም። ካላስተማርኩኝ እኔ ኃላፊነት አልወስድም። ምን እላለሁ? አላቃችሁም። ኤኒዌይስ እና እንደዛ ነው። ዙሌይካ ሰላም ነው? ሰላም ፎዬ ወንድሜ እንዴት ነህ? ሰላም ነው ሆይ? ሁላችሁንም ሰላም ብያለሁ። ከታችም ከላይም ያላችሁ እንዴት ናችሁ? ይመስገናለን። አንቺስ ሙስሊም ለመሆንሽ በምን እንበለ? ፎዬ ልክ ነህ። በነገራችን ላይ ትንሽ እኔም ዛሬ በአንድ ቪዲዮ ምናልባት ዛሬ ስላየሁት ይሁን የሆነ ማለት የእውነት በጣም የተሰማኝ ነገር አለ። እሱ ምንድነው አንተ ጋር የምትመጣ ልጅ ታስታውሳለህ? ሱሱ የምትባል ልጅ ክርስትናን እየተማረች ነው ምናምን የምትሏት እና በአጋጣሚ የሆነ ቤት እኔ ቪዲዮ እንትን ብለው ነው ሸር አድርገውልኝ ነው አንቺም ነይ ወደኛ ተመለሽ የሚል ነው ያን ነገር የላኩልኝ እና ስለ ስላሴ ሲጠይቁኝ አዎ ገብቶኛል ብዬ እላቸዋለሁ። እኔ ግን አልገባኝም ብላ ስትል ሰማሁኝ። በአጋጣሚ ቤትም የምትመጣ ልጅ ነበረች። ምንድነው እዚህ ጋር ልናገር እኔ አሁን ያለ እንትን የገባሁት የእውነት እፎይ በጣም ስለተሰማኝ ነው። እሱ ምንድነው በቃ በእምነት ዕቃቃ ጨዋታ ከሆነ የምንይዘው በቃ ከአንዱ ወደ አንዱ እምነት አንሂድ። ፎሎ ለመሰብሰብም ከሆነ ወንድም ብላችሁ ከሆነ ወይ ደግሞ ለጥቅም ብላችሁ ከሆነ በቃ ወደዚህ ጅዋጅዌ በቃ አይጫወቱ። እዚህ ጋር እውነትን ፍለጋ ከሆነ እውነት ክርስቶስን አምላክ ነው ብለው የሚፈልጉ ከሆነ እንደውም እዚህ መተው ከመጠየቃቸው እንትን ያንብቡ። በቃ በየቤቱ እየገቡ አንዴ ክርስቶስ አምላክ ነው ይላሉ፣ አንዴ ደግሞ
ኧረ ሰው የሆነ አምላክን እንዴት እናመልካለን እያሉ በየቤቱ እንትን ይላሉ። እዚህ ጋር ልክ ጥሩ ሰው መስለው ያዳምጣሉ። ሌላ ቦታ ሄደው ደግሞ ኧረ እፎይ እኮ እንደዚህ ብሎኝ ነው መከሌ እንደዚህ ብሎኝ ነው እያሉ የሚሉ አሉ። እና እባካችሁ በራሳችሁ በህይወታችሁ ነው የምትጫወቱት። እውነት ነው የምላችሁ። አይታችሁ ግን አንብባችሁ ተረርታችሁ ግን እውነት ስጋና ደግሞ በልታችሁ ከሆነ ደግሞ እንትን አትበሉ። ሳታምኑበት ግን እየመጣችሁ ግን የሆነ እኔ እንጃ አላውቅም። የሆነ ነገር የጎደላችሁ ነገር አለ መሰለኝ። እኔ ልንገራችሁ፣ ይሁን እዚህ ጋር 4600 ሰው አላችሁ። በጣም ጠይቄ ከማንበብ አንግል አንጻር ነው እዚህ ደረጃ የደረስኩት። እስካሁን ድረስ እኔ ከእፎይ ቤት ማንም ቤት ገዝተ ላይ ገብቼ አታዩኝም። ነፍ ኡስታዞች ሸር አድርጋችሁልኛል። ነፍ ኡስታዞች ስልክ አስቀመጣችኋል። ማንም ቤት አልሄድኩም፣ አልፈልግም። ከኡስታዝ አልፎ ተርፎ የኛ እንደዚህ አባ እንደዚህ ዲያቆን እንኳ ከሚባል እንኳ ስልክ አስቀምጡ። እኔ ከማንም ጋር አልገናኝም። በቃ እውነትን አግኝቻለሁ። የክርስትና አባት ያሉ ጥያቄ ካለብኝ ከነሱ ጋር ጠይቃለሁ። እዚህ ጋር በጣም የምወደው የማከብረው እፎይ አለ። በእፎይ እዚህ ደረጃ እንደደረስኩኝ ባለፈውም ተናግሬያለሁ። ስለዚህ በቃ ክርስቶስን ከሆነ የምትፈልጉት ገብታችሁ ተማሩ። ኦኬ፣ የተማራችሁት ምንድን እፎይ ዛሬ ምንድን ፎሎ ለመሰብሰብ ለጊፍት ከሆነ እውነት በህይወታችሁ እየተጫወታችሁ ነው ያላችሁት። እዚህ ጋር ደግሞ አሁን የገባችሁ እህቴ በሌላ አካውንት ማቃት መሰለኝና ከእስልምና የወጣሁና ይብላን ደግሞ ኮሜንትም ላይክም ያደረግኳት ልጅ ነበረች። አሁን ግን ምንድነው ልናምን አንችልም። እኔ ለራሱ የእውነት እፎይ ማመን አልችልም። አንደኛ ፊታቸውን እንትን ብለው ነው። የእውነት ደግሞ የእውነት መተው ከሆነ እጅግ በጣም ደስ ይላል። የእውነት እኔ አሁን የፖስትኩት ቪዲዮ አለ እፎይ እምባይን ያነቀኝ። እኔ ካሁን በፊት በቤቴ እንኳ ገብቼ እፎይ ወጡ እርር ካለ እርድብን ይበል፣ እሱ ከፈለገ እሺ፣ አሞኝም ከሆነ በግንኙነት 70 ሺህ መለካ ይረግሙሻል። ይሄ ነው በቃ ወሬ። በቃ ግንኙነት ገባ ወጣ። አሁን ደግሞ ይሄ ሙስባሁን እየቆጠረ ደግሞ አንድ ኡስታዝ የተለቀቃለ እኔ ሸር አድርገውልኝ እንደውም ቪዲዮ ሰራሁበት። እንደዚህ ገልብጣ እንደዚህ አድርጋት፣ እንደዚህ ገልብጣ አድርጋት። እንደው መድኃኒዓለም ግልብጥ ያድርግ። እኔ ሌላ ምን እላለሁ? እውነት በጣም ያሳዝናል። ሁልጊዜ ገባ ወጣ። ኢባዳ እኮ ነው እሱ፣ አምልኮ እኮ ነው። ታዲያ እሱ የአምልኮ ክፍሉ እኮ ነው። እፎይ በጣም እኔ የእውነት ነው የምልህ፣ አምልኮ ነው። እየጠነቆለ ይሁንም አላውቅም። እፎይ እንደዚህ ገልብጣ አድርጋት ግልብጥ ማድረግ አይቻልም። መድኃኒዓለም ይገልብጠው። የእውነት ይሄ ሰውዬ ክርስቲያን ቀጥል። እሺ ሴቶቻችሁ እርሻ ናቸው፣ እረሷቸው። እንደፈለጋችሁ አርጓችሁ እረሷቸው። ሰበበ ኑዙሩ ምንድነው? የሁዶች ሴትን በስተኋላዋ አስፈንድደው ከተገናኟት ልጁ አይነ ሸውራራ ይሆናል ይሉ ነበረ። እና እነሱን ለመክለቅ አላህ ሙሉ ፈቃድ ሰጠ። ኒሳኡኩም ሐርሱን ለኩም፣ ሴቶቻችሁ እርሻ ናቸው ለእናንተ። ፈእቱ ሐርሰኩም፣ የእርሻችሁን እንደፈለጋችሁ እረሱት። ፈእቱ ሐርሰኩም አናሽእቱም፣ እንደፈለጋችሁ። ወንድሜ ክርስቲያን እንደው በፈጠረ አቁመው፣ የእውነት አቁመው። ዙላይ ከያዳምጡት አንዴ መልካም ስራ መልካም ነገር ወተቁላህ አላህን ፍሩ አለ። ቂጣ አይነካም እንጂ ብትቆይ ብትፈልግ በስተኋላ ብትፈልግ አቁመህ ብትፈልግ ቁጭ ብለህ ብትፈልግ ገልብጠህ እንደፈለግ አድርገህ አክት እሷን ላውን አድርገህ አንተ ሆነህ አንተ ላውን መቼ ሚስትህን ማድረግ ትችላለህ። ቂጧን ብቻ ግን አላህ እንደፈለግ ንሳ ማድረግ ይቻላል። አሁን ይህንን ቆይ ቁጭ ብለህ ከሴቶቹ ጋር እንዴት ነው የምትማረው? መስጊድስ መስጊድ ሲሆን ያፍራሉ። መስጊድ ሲሆን ቆይ አሳየው፣ መስጊዱን አሳየው፣ መስጊድ ውስጥ አሳየው፣ ሰብስበው የነበረበትን መስጊድ እንደሆነ እናሳየ። ቆይ መስጊዱ ይሄ መስጊድ አይደለም፣ መስጊድ ውስጥ አይደለም። ቁርአኑን አሳየዋል። ቁርአኑን አሳየው። ቆይ ቁርአኑን ድገመው።
ቁርአኑን ደግሞ ድገመው። ቁርአኑ መስጊድ ውስጥ ይነበባል አይነበብም? ቁርአኑን ድገመው። ሱራ 2:223 ቁርአኑን እኮ ነው ያለው ወንድማችን። የአሁኑ ሰው ሙስሊም ለማኑ ማስረጃ አምጣልኝ። ይሄን ክርስቲያን ነው ክርስቲያን ነው። ቤቱን ግባና አምጣልኝ። ቤቱን ገብታለህ አምጣልኝ። እችን አንብባት እስቲ። እችን ነው የፈሰረልህ። አንብባት እችን። ምን አገባኝ? ስለዚህ ምን አገባኝ? የአሁኑ ሰው ሙስሊም ለማኑ አምጣልኝ ማስረጃ። አንብብ። ይህንን ነው ያስረዳው እያልኩ ነው። ቀጥል። ምን አገባኝ? እሱ እኮ ቁርአን አላነበበም እኮ ታስቢ ይዞ ዝም ብሎ በቃ የሙስሊም አዳ ምንድን ነው? በቃ አዳምጥ። ሴቶቻችሁ ለእናንተ እርሻ ናችሁ። እርሻችሁን በፈለጋችሁት ሁኔታ እራሱ ወይንም ድረሱ ያለው ነብይህ ጭምር ነው። ነብይን ያስተማረው ክርስቲያን። ቶፒኩን መልሰው አንዴ ቶፒኩ ላይ እንመለስና አሁን ዞሮ ዞሮ ስለ ነገረ ድነት ዛሬ እንነጋገር ጋይስ። አንዴ ስለ ግለሰብ አታውራ። በቃ አብዲል ፈታ ስለ ግለሰብ አታውራ። በቃ ይሄ በጣም አስቀያሚ ትምህርት ነው። በቃ ይሄ አላህ የዘላለማዊ ቃል ብሎ እንደዚህ አይነት ነገር የለም። አዳምጥ። በቃ አታልቅስ። እኛ ጋር ያላችሁ ደስ የሚለው ኦዲየንስ ምን ያህል እንደምትኮሩብን የምታዩት ኃላፊነት የምንወስድባቸውና ማንወስድባቸው ሰዎች አሉ። ገና አያችኋል ምን ያህል እንደምትኮሩብን። እኛ ጋር እያንዳንዱ የምናዋርዳቸው በማስረጃ አምጥተን ወዲያውኑ እናዋርዳቸዋል፣ ለጥፈን ማለት ነው። ካላስተማርናቸውስ ካላስተማርን ሂዱ ከዚህ ብለን ነው የምናባርረው። ሂዱ ከዚህ አናቃችሁ ብለን እናባርራለን። ያላስተማርናቸው አካላት ከሆኑ ለድራማን ብመጣ እኛ ጋር ቦታ የለም። ምክንያቱም እዚህ አደባባይ ላይ አይደለም ክርስትናን ምንሰጠህ እኛ። ሂድ ተጠመቅ፣ አለቀ። ታዋቸዋላችሁ። የተጠመቁ ልጆች ቪዲዮቸው ፎቶቸው ሲለቀቅ ታያላችሁ። ብዛቶቹ አይለቀቁም፣ ምክንያቱም ከደህንነት አንጻር። የሚለቀቁትን ግን ታውቃላችሁ። ኃላፊነት ምንወስደዋል። ካላስተማርን ግን ኃላፊነት አንወስድም። ኃላፊነት አንወስድም ባልነው ላይ ደግሞ አንጠየቅም ማለት ነው። ምክንያቱም ክርስትና ስለማንሰጥ ክርስትና እዚህ ጋር አይደለም እኛ የምንሰጠው፣ ይተማር ነው የምንለው። ዛሲት ኤኒዌይስ ዛሬን ነገረ ድህነት ላይ ነው የምንነጋገረው ብለን ነበር። ሰዓታችንን ገፉብን። እንመለስና ወደ ቶፒካችን። በደንብ አስተውሉ። አዳምና ሔዋን ከገነት አወጣጣቸውን በተመለከተ ሙስሊሞች የሚያምኑትና እኛ የምናምነው እንዴት ነው? ሙስሊሞች በአንዱ ኃጢአት አንዱ አይጠየቅም የሚል አስተምሯላቸው። ያ ጤናማ እና ጥሩ የሚመስል ነው። በእርግጥ ሙስሊሞች ግን ይጠየቃሉ። በአንደኛው ኃጢአት ሙስሊሞች ይጠየቃሉ። ይህንን ዛሬ የምንመለከት ይሆናል ማለት ነው። አቡ ካሊድ እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ሰላም ነው? ደህና አለን። ሰላም ነው። ኦኬ። በአዳም ኃጢአት እጠየቃለሁ ብለህ ታምናለህ? አላምንም። አዳም ባሰራው ኃጢአት እኔ አልጠየቅም። ኦኬ። አዳም ለምንድን ነው ከገነት የወጣው? ከገነት የወጣው አዳም እሱ ራሱ በሰራው ኃጢአት ምክንያት ነው። ኦኬ። ራሱ በሰራው ኃጢአት ምክንያት ያን አታድርግ የተባለውን አደረገ። ያን በማድረጉ ከገነት ወጣ። ይቅርታ አላደረገለትም እንዴ አላህ? መጀመሪያ ከወጣ በኋላ ይቅርታማ ብሎታል። ይቅርታም ስላለው ነው ኃጢአቱ በእኛ ያልተላለፈው። ይቅርታ ካደረገለት ለምንድን ነው ከገነት የሚወጣው? ካደ ከገነትማ አንዴ ወጥቷል እኮ ካሊድ ነው። አንዴ ወጥቷል። አንዴ ጣልቃ ትግባ። ተገነት ከወጣ ለምንድን ነው ይቅርታ የሚያደርግለት?